ህልም ተከታዮች አትሁኑ። ህልም ተከታዮች እንደውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። አድዋ መሬት ሲቆፍር በአድዋማ ሲያድር ልሞት ነው መቃብሬ። ይሄ ይውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ ብዝታችሁ ጠጥታችኋል። ሌላ ትርጉም የለም። መሮጥ አቅቷችሁ እዚያው እየረገጣችሁ በህልማችሁ ካዳራችሁ ነፋስ በስቷል ማለት። ሌላ ምንም የለው፣ ትርጉም የለውም። በቀር ቀይ ባልያችሁ ቁጥር እመቤታችን፣ ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። አላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። እንዲህ ያለ ትዕቢት እኔ እንኳን ቅድስት አርሴማን አንድ መርጌታ በህልሜ አይቼ አላውቅም በእውነቱ። እንዲህ ያለ ትዕቢት በእውነቱ ምን ያደርጋል እንደው በእውነቱ ማለት ነው። በዚያውስ ላይ እውነቴን ነው የምነግራችሁ። በዚያውስ ላይ እኛ ክርስቶስ በልባችን አድሮብን እያለ በህልም ታየን ማለት ምንድነው? ይሄ ክርስቶስን በዳሪልኝ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደሙን እስቲ ክርስቶስን አይቶት የሚያውቅ ይሄ ሰው ክዷል። ክርስቶስን አይታችሁት አታውቁም? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማንን ነው የምታዩት? ክርስቶስን አይታችሁታል እኮ። በህልም የቀይ ሰው አየሁ እያልክ ደስ የሚልህ ለምንድን ነው? ክርስቶስን እያየሁ አይደለም እንዴ? መድኃኒዓለምን እያየሁ እኮ ነው። ከልቤ ነው። እኔም እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርገን? እስቲ ወደ ምስራቅ ዮሐንስ ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክብየ ማየት ካልቻልኩ፣ ምስራቂቱን ትክብየ ማየት ካልቻልኩ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአታችን ይቅር ብሎ በሀብት ስቦ በረዴት አቅርቦ በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ ይክበር ይመስገን። እንኳን እንደ እናታችን ለቅድስት አርሴማ ለሰማዕቷ በዓል በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ወለነሰ መጽሐፍነ አንትሙ ይእቲ፣ የኛ መጽሐፍ እናንተ ናችሁ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም የኛ መጽሐፍ በሉ። እናንተ ናችሁ። ለሁለተኛ ጊዜ በሉ የኛ መጽሐፍ እናንተ ናችሁ። ሶስተኛ የኛ መጽሐፍ እናንተ ናችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ንዋይ ህሩይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የላከላቸው መልእክት ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ የቆሮንቶስን ሰዎች፣ ቆሮንቶስ እንደምታውቋት የንግድ ከተማ፣ የፍልስፍና መንደር፣ የትኛውንም ወደብ የምታገናኝ የተማረውም ያልተማረውም ያመነውም ያላመነውም ተደበላልቆ የሚኖርባት ከሃይማኖት ይልቅ ፍልስፍና የገነነባት ከተማ ናት። ወደዚያች ከተማ እግዚአብሔር ለየትኛው በሽታ የትኛውን ሐኪም ቢልከው እሱ ያውቃልና ጥበባቸውን የሚያውቅ ብልሁን ምርጥ ዕቃውን ቅዱስ ጳውሎስ ለቆሮንቶስ ሰዎች ላከላቸው። በዚያ እነሱም ምሳሌያቸው፣ መራቀቃቸው፣ መፈላሰፋቸው እንደማያድናቸው ይልቁንም ለዓለም ድነት የተሰቀለውን መድኃኒታችን ኢየሱስ ክርስቶስን አምነው ቢቀበሉ እንደሚድኑ ቅዱስ ጳውሎስ በመጀመሪያው መልእክቱ ጽፎ አሳምኗቸዋል፣ አጥምቋቸዋል። ከጣዖት ወደ ሃይማኖት፣ ከገቢረ ኃጢአት ወደ ጽድቅ መልሷቸዋል። እሱ አስተምሯቸው ከሄደ በኋላ ቢጽ ሐሳውያን ወይም ደግሞ ሐሰተኞች ወንድሞች የሚባሉ አይሁድ እየሄዱ ያሳስቷቸው ነበረ። የእናንተ መምህር ጳውሎስ እውነተኛ መምህር ከሆነ እንደኛ መምህራን ስለራሱ ዘርዝሮ አይጽፍም? የኛ መምህራን እኮ
ጸሐፍት ፈሪሳውያን ከየት እንደተማሩ ከየት እንዳደጉ ምን እንደሚያውቁ ምን ትምህርት እንደቀጸሉ ዘርዝረው ይናገራሉ። የእናንተ መምህር ግን ስለራሱ ሲናገር አንሰማውም። ስለዚህ የውሸት መምህር ነው ብለው ገብተው ያወናብዷቸው ጀመረ። ስለራሳቸው ስለምንድን ነው የማይናገሩ? ዛሬ እንደምታዩት ብዙ መናፍቃን ስለ ድንግል ማርያም ሲነገር አይናቸው እየቀላ ስለራሳቸው የታክሲ ሰልፍ ግን ሲያወሩ አይቆጫቸው። ስለራሳቸው ይዘረዝራሉ። በዚህ ዘመን ምሳ በልቼ፣ በዚህ ሰዓት በልቼ፣ በዚህ ጠጥቼ፣ እንዲስል እንዲገጥሞኝ እንደዚህ ብዬ እያሉ ይዘረዝራሉ። እንዲህ የሚያደርጉ ተረፈ ፈሪሳውያን የፈሪሳውያን ተረፍ ናቸው። ሰው ተመልከቱ፣ ለላከው እያደላ የሚኖር ቅዱስ ጳውሎስ ለፊልጵስዩስ ሰዎች በላከላቸው መልእክቱ ወንድሞቻችን ሆይ ማንም ሰው ከናንተ መካከል ሌላው ሰው ከሱ እንዲበልጥ ይሄንን ይወቅ። ማንም ሰው እገሌ ይበልጠኛል እያለ ይኑር ብሎ ተናግሯል። ትዕቢተኞች ሰዎች ደግሞ ራሳቸውን ከቅዱሳንም ጋር አስተካክለው ይታበያሉ። ስለ ራሳችሁ ለምታትናገሩም ብለው ይሄንን ክርክር ገጠማቸው። ይሄንን ለቅዱስ ጳውሎስ ላኩበት። ከዛ ቅዱስ ጳውሎስ ምን አለ መሰላችሁ? አሃዊነ ንህዝኑ ይላል። ተመልከቱ። ካይበ ይእዜ ንንግርክሙ ወንወድስ ርእሰነ ይላል ቁጥር 1 ላይ ሲጀምር። ወንድሞቻችን እኛ ራሳችንን እያመሰገን እኛ ሊቆች ነን እኛ የተማርን ነን እያልን ስለ ራሳችን እንድንነግራችሁ ትፈልጋላችሁን? ወቦኑ ዘንፈቅድ ከመልእክቱ ካልአን እንደ ሌሎቹ እንደ ፈሪሳውያን እኛ የክርስቶስ ደቀ መዛሙርት ራሳችንን እያመሰገን እንሰብካለን ይላል። አሁን ዛሬ በየቦታው ራሳቸውን እያመሰገኑ የሚሰብኩ ሰዎች ሞልተዋል። ታው ይሄ ነገር ስህተት ነው ብለን ለሕዝቡ ስናገር ቀንታችሁ ነው ይባላል። በጣም ነው የሚደንቀው። ክርስቶስ ነው በዚህ መድረክ የሚመሰገንበት። የጉባኤው አምላክ ኢየሱስ ክርስቶስ ነው የሞተለት። እሱን የመሰሉ ሰማዕታት ደግሞ ከሱ ጋር ይመሰግናሉ በሱ መንግስት፣ እሱ ባከበራቸው መጠን። እሱን ጉንድ እነሱን አይጹቅ አድርገን ሰው ሁሉ ጊዜ ስለራሱ የእግዚአብሔርን መንግስት ለመስበክ እንኳን ህጹራነ መዋዕል የሆን ሰዎች ለራሳችን አውግተን ምኑን ወንጌሉ ይሰበከዋል? ስለዚህ ቅዱስ ጳውሎስ ስለራሳችን እንደ ፈሪሳውያን እንድንጽፍላችሁ ትፈልጋላችሁን ይላል ቅዱስ ጳውሎስ። ራሳችንንስ እናመስግንን? እያመሰግን ራሳችን እንናገር እንጻፍ ይላል። ተመልከቱ። እስከ ንጽፍ ሀቤክሙ መጽሐፈ በእንቲአነ ስለ ራሳችንም መጽሐፍ ጽፈን እኛ እንዲህ ያለንን ዘራችን እንዲህ ያለ ነው፣ ትውልዳችን ከዚህ ወገን ነው፣ የተማርነው ይህን ያህል ነው፣ ከነገሌ መጽሐፍ ተምረናል፣ ከነገሌን ተምረናል እያል ስለ ራሳችን ዘርዝረን እንድንጽፍላችሁ ትፈልጋችኋልን? ተመልከቱ። ከዚያ በኋላስ ምን አለ ደግሞ? ወከመ ትጻፉ አንትሙ በእንቲአነ ወይም ደግሞ እናንተ ስለኛ እንድትናገሩ ይገባልን? እናንተ ስለኛ መጽሐፍ ትጽፋላችሁን ካለ በኋላ መጨረሻ ላይ ምን አለ? ወለነሰ መጽሐፍን አንትሙ የኛ መጽሐፍ እናንተ ናችሁ አለ። እስኪ በሉ የኛ መጽሐፍ በሉ። እነማን ናችሁ አለ? እናንተ ናችሁ። እኛ ስለራሳችን መጽሐፍ አንጽፍም። እኔ እዚህ ቦታ ድጓ የተማርኩት፣ እዚህ ቦታ አቋቋም የተማርኩት፣ እዚህ ቦታ ቅኔ የተማርኩት፣ እዚህ ቦታ ቅዳሴ የተማርኩት፣ እዚህ ቦታ መጽሐፍ የተማርኩት፣ ስጸልይ የማድረው፣ ስጾም የማድረው፣ ስሰግድ የማድረው፣ ጾሜ የኛ ሊሆንኩኝ ባይታዊው መናኙ ጀግናው እኔ ነኝ ብለን አንናገርም። የኛ መጽሐፍ እናንተ ናችሁ አለ። ስለኛ እናንተ ትመሰክራላችሁ። እናንተሳ የኛን ስም እያነሳችሁ በየአደባባዩ ተናገሩ ወይም ስለኛ ጻፉልን ማለት አይደለም። እንግዳ ምንድነው አለ? ሕይወታችሁ የኛ መጽሐፍ ነው አለ። ለኛ የምትነበቡ መጻሕፍት እናንተ ናችሁ። ወጽሕፍት ውስተ ልብነ እናንተ በልባችን ታትማችኋል። የኛ የሕይወታችን ምስክር እናንተ ናችሁ። መጽሐፍማ ይቀደዳል። መጽሐፍማ በውሃ ይበሰብሳል፣ ይደመሰሳል፣ ከሳት ቢጥሉት ይቃጠላል። ለኛ የማትቃጠሉ መጻሕፍት፣ የማትፈርሱ መጻሕፍት፣ የማትለወጡ መጻሕፍት፣ ቀለማችሁ የማይደበዝዝ መጻሕፍት፣ የማታረጁ መጻሕፍት፣ እሳት የማያቃጥላችሁ፣ ሌባ የማይዘርፋችሁ፣
ሕያዋን መጻሕፍት ለኛ እናንተ ናችሁ። ከዛ ተመልከቱ ወትትአወቅ ወያነብባ ሁሉ ሰብ ይችን የኛም መጽሐፍ አለ እናንተን ማለት ነው። እናንተን ሁሉ ያውቃችኋል፣ ሁሉ ያነባችኋል። ልብ ብላችሁ ስሙ ማምላክን መጽሐፍን የሚያነበው የተማረ ሰው ብቻ ነው። ጥሩ ስራ የሚሰራን ሰው ሁሉ ግን ያልተማረ ጭምር ያነበዋል። ስለዚህ አለተም ወትትአወቅ ለኩሉ ለምሳሌ ተመልከቱ ሃይማኖተ አበው የሚባል መጽሐፍ አለ። እስኪ ሃይማኖተ አበው መጽሐፍ አንብቦ የሚያውቅ እጃችሁን አውጡ። እሺም አታውቁ አንብባችሁም አታውቁ። ሃይማኖተ አበው የሚባል መጽሐፍ አንብባችሁም አታውቁ። ይሄው ተመልከቱ አያችሁ። እሺ ቅድስት አርሴማን የምታውቋት አውጡ እጃችሁን። ቅድስት አርሴማን የምታውቋት አያችሁ። መጽሐፍን የተማረ ብቻ ነው የሚያውቀው። መጽሐፍን የተማረ ብቻ ነው። ቅድስት አርሴማ ግን ሕያዊት መጽሐፍ ስለሆነች ሁላችሁ አወቃችኋት ማለት ነው። ስለዚህ ተመልከቱ ለኔ ምስክር ያለ በሕይወት የምትኖሩ የክርስቶስ አካል የሆናችሁ ክርስቲያኖች ናችሁ። ለኔ ምስክር ለኔ መጽሐፍ እናንተ ናችሁ። ስለራሴ ድርሰት አልጽፍም አያስፈልገኝም ብሎ ቅዱስ ጳውሎስ ይናገራል። የቅዱስ ጳውሎስ በረከቱ ይደርብህ። ከዚያ ምንድነው ያለ መስላችሁ ወየአምሩክሙ ከመ መልእክተ ክርስቶስ አንቱም የተመልከቱ እንተ ታልክነሃ በእኛ የተገለጠችው እኛ ያገለገልናት በእኛ የተገለጥ ነው የክርስቶስ መልእክት እናንተ ናችሁ አለ ቅዱስ ጳውሎስ። ደግሞ በጣም ነው የሚገርመው እኮ ክርስቲያን የኔ ያህል ክብር ያለው ነው። የክርስቶስ መልእክታት እናንተ ናችሁ አለ። ሰው የክርስቶስ መጽሐፍ ነው። ታውቁ እንደሆነ እያንዳንዳችሁ የክርስቶስ መጽሐፍ ነው። እስኪ አንድ ጥያቄ ልጠይቃችሁ ምእመናን። አሁን እዚህ ቤተ ክርስቲያን ገብቼ አንድ ብራና ብሰርቅ ምን ታደርጋላችሁ? አላረገውም አይዟችሁ። ብሰርቅም እንደምታረጉ ሁላችሁ በድንጋይ አትቀጠቅጡኝም? አንድ መጽሐፍ ብዘርፍ ተቀጠቅጡኛላችሁ። እናንተን ሰይጣን ሲዘርፋችሁ ግን ለምንድን ነው ዝም የምትሉት? እናንተ እኮ ትክክለኛ መጽሐፍት ናችሁ። መጽሐፍ እኮ አይጸድቅም ታውቃላችሁ? መጽሐፍ አይጸድቅም። ይሄ እኮ ህንጻ እኮ አይጸድቅም። የሚጸድቅ እኮ ሰው ነው። ሰው ነው የሚጸድቅ። ሕያው የክርስቶስ መጽሐፍ የሰው ልጅ ነው። ቅዱስ ዮሐንስ አፈወርቅ በመጽሐፈ ሐዊ ላይ እንደተቀመጠልን ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል። መጽሐፍ ብራና ተዳምጦ ቀለም ተበጥብጦ ተመልከቱ ይጻፋል። የሰው ልጅ ግን የሚጻፈው በመንፈስ ቅዱስ ጸሐፊነት ነው ይላል። የሰው ልጅ ንጹህ ሰሌዳ ነው። አካላዊ ቃል የሚቀረጽበት ኢየሱስ ክርስቶስ በመንፈሰ ልደት የሚያድርበት እመቦዛ አቀበ ቃሌ አነ ወአብን መጽሐፍ ይሁን ገብር ምዕራፍ ውስጤቱ ብሎ እንደተናገረ ክርስቶስ የሚያድርበት አካላዊ ቃል የሚናገርበት ሕያው መጽሐፍ የሰው ልጅ ነው። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 2 ቁጥር 20 ላይ ተመልከቱ። አንፈ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ ይላል። እኔ ሙቻለሁ ይላል ቅዱስ ጳውሎስ። እኔ ሙቻለሁ ክርስቶስ ግን በእኔ ይኖራል ይላል። ምን ማለቱ ነው? እኔ ሙቻለሁ ክርስቶስ በእኔ ይኖራል ምን ማለቱ ነው? የኔ ፈቃድ አልቋል። ልብላ፣ ልጠጣ፣ ልመስገን፣ ልሾም የሚለው የኔ ፈቃድ አልቋል። አሁን በእኔ የሚኖረው ክርስቶስ ነው። በእኔ የተገለጠው ክርስቶስ ነው። እኔ የክርስቶስ ሰሌዳ ነኝ። ስጾም፣ ስጸልይ፣ ስከሳ፣ ስሰደድ፣ ስሰቃይ ያን ጊዜ እንደ ብራና እየተፋቅኩ ነው። ከዚያ በኋላ ፈቃደ ስጋዬ ለፈቃደ ነፍሴ ሲገዛ አካላዊ ቃል ኢየሱስ ክርስቶስ በእኔ በረድኤት አድሮብኝ በእኔ ይነበባል። ስለዚህ ምን አለ ጳውሎስ ማለት ይላሉ አባቶቻችን ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት፣ የክርስቶስ አፍ፣ የክርስቶስ ቃል ማለት ነው። ፍጹም ያደረበት። ለዚህ ነው ቅዱስ ጳውሎስ እኔ ሙቻለሁ ክርስቶስ በእኔ ይኖራል ብሎ የሚናገረው። ስለዚህ ነው። ስለዚህ ሰው የክርስቶስ መጽሐፍ ነው። ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ፣ ያወቀ ጸሐፊ፣ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ ዕውቀቱም ተመርጦ ነው። የተጻፈ ሁሉ ብራና አይደለም። በብራናማ ቁርአንም ተጽፏል እኮ። እውነቴን ነው ማምላክን ማለት ነው። ተረትም አለ። አሁን ፈረንሳይ፣ ጀርመን፣ እንግሊዝ ብትሄዱ የኢትዮጵያ ተረት በብራና ተሽጦ ሙዚየማቸው ውስጥ አለ። ተረትም በብራና አለ እኮ። ምን አለ ቀልድም በብራና ይጻፋል። ቁም ነገሩ ግን ጸሐፊው ማን ነው? ቀለሙ ምንድነው? ትርጉሙ ምንድነው? ማንም አይጻፍባችሁ። የክርስቶስ መጽሐፍ ነን። ሁላችሁ የክርስቶስ መጽሐፍ ነን በሉ። የማን መጽሐፍ ናችሁ? የክርስቶስ መጽሐፍት እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ
የምትታዩ መጻሕፍት፣ የምትኖሩ መጻሕፍት፣ የምትፈውሱ መጻሕፍት፣ ዘላለም ርስት የምትወርሱ መጻሕፍት እናንተ ናችሁ። አሁን እንግዲህ ዛሬ ከናንተ ምን ይነበባል? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልከታችሁ። ነን እያላችሁ ትፎክራላችሁ አይደለም? ከናንተ የምናነበው ዘፈን ነው። ከናንተ የምናነበው ዘረኝነት ነው። ከናንተ የምናነበው አድማ ነው። ከናንተ የምናነበው ዝሙት ነው። አሪያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድነው የምታበላሹት? ስትሰርቁ፣ ስትዘፍኑ፣ የማይገባ ስራ ስትሰሩ፣ ርኩሰትን ስትሰሩ፣ ቅጠል ስትበሉ፣ ጢስ ስታጤሱ፣ ስትደባደቡ፣ ስትጨፍሩ፣ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣነው እኮ ነው። የታምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ታቦት ማደሪያ መቅደስ መሆናችሁን አታውቁምን? በዚያውም ዘንድ እኮ ደግሞ ክርስቶስ እኛ የክርስቶስ መጽሐፍ ብቻ አይደለንም፣ አካል ነን። እንዲህ አለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ሲናገር እንዲህ አለ፣ ወውእቱ ርዕሳ ለቤተ ክርስቲያን ወንተ ይእቲ ሥጋሁ፣ እርሱ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካል ናት። እኛ ደግሞ ሕዋሳቶቹ ነን ይላል። ተመልከቱ፣ ሕዋሳቶቹ ነን። አይኑ፣ እጁ፣ እግሩ የክርስቶስ እጅና እግር ነን እኛ። የክርስቶስን አካል ወስዳችሁ የዘማዊ አካል ታደርጉትን ይላል ቅዱስ ጳውሎስ። የክርስቶስን አካል በደም የገዛውን አካል ትጨፍሩበት፣ ትዘፍኑበት፣ ትሳደቡበት፣ ታጉረመርሙበት፣ ትጠነቁሉበት፣ ትጨፍሩበት ክርስቶስ በደም የገዛውን አካል ብሎ ይናገራል ቅዱስ ጳውሎስ ማለት ነው። እናንተ እኮ የክርስቶስ ሕዋሳት ናችሁ። ወውቱ ርዕስ ንሕነ አባል ይላል ዮሐንስ አፈወርቅ። እሱ ራሳችን ነው፣ እኛ እግሮቹ ነን ይላል። ተመና ሀባሎ ርዕስ የሃሉ አባል። አሁን አልጋ ላይ ተኝታችሁ ወደ ታች ድንገት ተንከባላችሁ ብትገኙ ከፍ ለማለት በእግራችሁ ነው ወደ ራሳችሁ ነው ከፍ የምትሉት? አይ እግር ከቀደመ ችግር ይመጣል። ምንድነው ከፍ ማለት ያለበት? መጀመሪያ ራስ ነው። ራስ ከፍ ሲል እግር ምን ያደርጋል? ይከተላል ማለት ነው። የኛ ራስ ማን ነው? መድኃኔዓለም ነው። ራሳችን እሱ ነው። እምከመተላልኩ አነ ስህብ ኩሉ ሀቤ፣ እኔ ከፍ ብዬ ተሰቀልና እናንተን እስባችኋለሁ። ከፍ ብሎ የተሰቀለ እኮ እሱ ራስ ነው። ራስ ከፍ ሲል እግር እንደሚከተለው እሱ ተሰቅሎ ሙቶ ተነስቶ አርጎ እኛን ወደ ክብር ሳበን። እኛ የሱ ሕዋሳት ነን። እሱን እየተከተልን የምንኖር ነን። እግዚአብሔር ሕዋሳታችንን እንድንቀድስ አምላከ ቅዱሳን ይርዳን። ስለዚህ የኛ አለ ተመልከቱ፣ አንተሙ ወያአምሩክሙ ከመ መልእክተ ክርስቶስ አንተሙ፣ እናንተ የክርስቶስ መልእክተኞች ብቻ አይደለም መልእክቶች ናችሁ። ሰው እናንተን አይቶ ክርስቶስን ያውቀዋል አለ። አይ ክርስትና እኮ እንዴት ያለ አደራ መሰላችሁ! ሰው እናንተን አይቶ ክርስቶስን ያውቀዋል። በሞት ያፈርሰው። እስኪ አንድ ጥያቄ ለህሊናችሁ ጠይቁት። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል? እኔን አይቶ? እኛ ስንበላውን ሰው ክርስቶስን የሚያየው ዲያብሎስን ነው። እኛ ስንሳደባውን በእኛ የሚታየው ማን ነው? ዲያብሎስ እኮ ነው የሚታየው። ከየትኛው ክርስቶስ በየት ይታይ? በትዳሩ ይታይ? በምንኩስናው ይታይ? በዲያቆናቱ በቀሳውስቱ ነው ወይስ በሴቶች ነው? እስቲ አሁን ሴቶቹስ ባለባበሷችሁ ባኗኗራችሁ ማንን ነው የምታሳዩት? ክርስቶስን ነው የምታሳዩን? ፈረንጅ ነው የምታሳዩን? ክርስቶስን የሚያሳየን እንፈልጋለን። እሱ የሚታይበት፣ እሱ የሚገለጥበት፣ ትዳሩ ተከብሮ ክርስቶስን የሚያሳየን፣ ምንኩስናውን ጠብቆ ክርስቶስን የሚያሳየን፣ ትሕትና ያለው ዲያቆን ሆኖ ክርስቶስን የሚያሳየን፣ ድንግልናውን ጠብቆ ክርስቶስን የሚያሳየን ምእመን በሰላም ኑሮ ሁከት አልባ ኑሮ ሕይወቱን በሙሉ ጠብቆ ኑሮ ክርስቶስን የሚያሳየን ክርስቲያን እንፈልጋለን። ሁላችንም ለክርስቶስ ምልክት እንድንሆን አምላከ ቅዱሳን ይርዳን። ሰው ባነጋገሩ ክርስቶስን ያሳያል። የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ ምጸድቁ እንዳይመስላችሁ። ማምላክ እኔ ከልቤ ነው፣ አሽማጥጬ አልሰዳችሁም። የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ እንድነው። የክርስቶስ ምልክት አሁን ክርስቶስ ተመልከቱ። እግዚአብሔር በየት ይደር? በየት አድሮስ ነው አገርን ሰላም የሚያደርግ? ሃማን ቤት ይደር? ሁላችን አመፀኞች ሆነናል። እግዚአብሔር ያስተካክለን መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ። አኮ ተመልከቱ በማየህመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም ማለት። በዚህ አይደለም የተጻፋችሁት።
በሱ ሳይሆን ዘይንበለ በመንፈስ ቅዱስ ሕያው እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው። በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ሆናችኋል። የእግዚአብሔር የታተማችሁ መጽሐፍት ሆናችኋል ብሎ ይላል ተበርከው አኮ በጽሌምን እናንተ የተጻፋችሁት እኮ በድንጋይ ተጠርቦ አይደላችሁም። እናንተ የተቀረጻችሁት በልብ ነው። እንዞ አዲያ አንዱ አላዋቂ በአዲስ ኪዳን ታቦት አያስፈልግም ብሏል። እናንተ መጽሐፍ ናችሁ ብሏል። ይሄ የተናገረው ይውላችሁ ሰው የክርስቶስ ፍጹም ማደሪያ መሆኑን ለማመልከት ነው እንጂ ታቦት አያስፈልግም ለማለት አይደለም። ቃሉን በልቡናችን ስለቀረጸው ታቦት አያስፈልግም ይላል። እንዲያ ከሆነ ታዲያ ታቦት በጣም ጥሩ። ይሄ እንኳን ተተኮሰ። አሁን እኔ ልነግራችሁ ነው። እኔ ስለ ያው እግዚአብሔር ይሄ ነገር ቢቀር ጥሩ ነው፣ ግን ይቅርበሉኝ ከብፁዕ አባታችን ፊት እንደዚህ ያለ ግዝትም ይመስል ቃል በመናገር ይፍቱኝ ብፁዕ አባታችን። ምክንያቱም ተመልከቱ እንደዚህ ያለ ነገር አሁን ምን ያደረገ በቀደም ራሱ መስቀል አደባባይ እየፈነዳ ስንት ሰው ሲያስደነግጥ አይቼዋለሁ በእውነቱ። ስለዚህ አይረባም። ይሄ እውነቱ ይሄ ሰንደቅ ዓላማው ጥሩ ነው። እንደዚህ ያለው ነገር ግን ቢቀር መልካም ነው። እውነቴን ነው። ከዚህ በኋላ በየትኛውም እዚህም በመስቀል አደባባይ መመሪያውን ብፁዕ አባታችን አጠፋው ማስተካከለው በኋላ ይሰጡናል። እኔ ግን የመስቀል አደባባይም የጥምቀትም አስተባባሪዎች ካላችሁ ይሄ ምንም ትርጉም የለውም በእውነቱ ማለት ነው። እዚያ ላይ ደግሞ እየፈነዳ ሰው ማስደንገጥ እውነቴን ነው። በእርግጥ እንቅልፉ ለመጣ ሰው ያነቃል፣ ደህና ነው አይደለም። ስለዚህ ይሄ ነገር ይቅር ነው። ቢቀር አይሻልም? የኛም አይደለም ምን ያደርግልናል? ይሄ በእውነቱ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እናንተ ታቦት ስለዚህ እናንተ መጽሐፍ አያስፈልግም ታቦት አያስፈልግም አይደለም። ቃሉን በልባችን ስለጻፈው ታቦት አያስፈልግም ካል ቃሉ በልባችን ስለተጻፈ መጽሐፍ ቅዱስም አያስፈልግም ባልን ነበር። ግን አይደለም። ይሄ የተናገረው በሐዲስ ኪዳን ፍጹም የክርስቶስ ማደሪያዎች ሆናችኋል በመንፈስ ረድኤት አይደለም። እግዚአብሔርን ጥጉን አትፈልጉት፣ ከውስጣችሁ ፈልጉት። አሁን ዛሬ ከቅድስት አርሴማ ደብር ስለሆነ እዚህ ለአንድ ነገር ማስተላለፍ ስለፈለኩ ነው። በዚያው ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። እንዲህ ያለ ትዕቢት እኔ እንኳን ቅድስት አርሴማን አንድ መርጌታ በህልሜ አይቼ አላውቅም በእውነቱ። እንዲህ ያለ ትዕቢት በእውነቱ ምን ያደርጋል? እንዲሁ በእውነቱ ማለት በዚያውስ ላይ እውነቴን ነው የምነግራችሁ። በዚያውስ ላይ እኛ ክርስቶስ በልባችን አድሮብን እያለ በህልም ታየን ማለት ምንድነው? ይሄ ክርስቶስን በዳሪ እንይ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደሙን እስቲ ክርስቶስን አይቶት የሚያውቅ ይሄ ሰው ክዷል። ክርስቶስን አይታችሁት አታውቁም? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማንን ነው የምታዩት? ክርስቶስን አይታችሁታል እኮ። በህልም የቀይ ሰው አየሁ እያልክ ደስ የሚልህ ለምንድን ነው? ክርስቶስን እያየሁ አይደለም እንዴ? መድኃኒዓለምን እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳን እኔ ያዛኘን ከልቤ ነው። እኔ እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርገን እስቲ ወደ ምስራቅ ይዋን ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክብየ ማየት ካልቻልኩ ምስራቂቱን ትክብየ ማየት ካልቻልኩ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? ስለዚህ ተመልከቱ እኛ በመንፈስ አኮ ከመይት ራይ አላ ከመይት ሐለይ ተመልከቱ ይዝየሰክሱ ተኮነ ምስጢር ለምን አለ ምንድነው ያለው? ለምእመናን ምስጢር ተገለጠ። ግን በአይነ ስጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ነኝ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ነኝ ብሎ ሊገለጥ ይችላል። እስመ ለሊሁ ሰይጣን ይትመሰል በመላከ ብርሃን ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው ያለ። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንደውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል? ሰው ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። አድዋ መሬት ሲቆፍር በአድዋማ ሲያደር ልሞት ነው መቃብሬ። ይሄ ይኸውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ ብዝታችሁ ጠጥታችኋል። ሌላ ትርጉም የለም።
መሮጥ አቅቷችሁ እዚያው እየረገጣችሁ በልማችሁ ካዳራችሁ ነፋስ በስቷል ማለት ሌላ ምንም የለው ትርጉም የለውም። በቀር ቀይ ባልያችሁ ቁጥር እመቤታችን ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። ስለዚህ አይረተ ሰዎች እግዚአብሔርን በአፋ እንደ ሐሳውያን በራእይ በአፋ በህልም ወይም ደግሞ እንደ ሐሳውያን ብቻ ሳይሆን እንደ ዘመነ ነቢያት በምሳሌ በትንቢት በራእይ ሳይሆን ክርስቶስን የምናየው ምንድነው አለ ተዋህዶን ይኖራል። ክርስቶስ ከኛ ጋር ነው። እግዚአብሔር ከኛ ጋር አትሁኑ አህዊነ ተመልከቱ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ላይ ምእመናን ወንድሞቻችን እህቶቻችን አለ ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኞች አትሁኑ ማለት መንፈስ ቅዱስ በእናንተ አድሮ እያለ ታምር ካላደረገልኝ ብላችሁ ተለይቶኛል አትበሉ አለ። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መጣችሁ ሱባኤ ገቡ ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅድ ትኩኑ አብዳነ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጾሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱት፣ ሥርዓተ ቤተክርስቲያን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል። እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አለ ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌሁ ውእቱኒ ሄሉ ምስሌ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብለሃል። ባይገባኝም በምሕረትህ በይቅርታ ሥጋህን እንደምን ተቀብያለሁ ሥጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብለሃልና አትለኝ ከኔ ጋር እንዳለህ አምናለሁ ጥያቄን መልስልኝ ያም ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። አምላከ ቅዱሳን የሁላችሁንም ጥያቄ ይመልስላችሁ። ግን ምልክት ተከታይ ከመሆን እግዚአብሔር ይሰውረን። አይን ካልኳችሁ የኛ መጽሐፍ እናንተ ናችሁ በሉስ ሁላችሁ የኛ መጽሐፍ የማን መልእክት ናችሁ አለ የክርስቶስ መልእክት። ታሪኩን ስንጠቀልለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ተገልጦ 3 ዓመት ከ3 ወር ወንጌልን አስተምሮ ወንጌል በምር ሲረዳበት ለድነት ዓለም በማይከለ ምድር በቀራንዮ ተሰቅሎ ዲያብሎስን ደምስሶ ስጋውን ቆርሶ ደሙን አፍሶ ክሶ ገነትን ከፍቶ 5500 ዘመን ከነበርንበት ባርነት አውጥቶ ሙስና መቃብርን አጥፍቶ ተነስቶ ትንሣኤን መስርቶልን የኛን እርገት በርገቱ መስርቶልን አርጓል። ዳግመኛም ለፍርድ ይመጣል። እንዲህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አወቅ ነው ስንል የክርስቶስ መታወቂያው ሐዋርያት ናቸው። ተመልከቱ ተመሰሉ ኪያዬ ተመሰሉ በከማነት መሰሉ ለክርስቶስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ተመልከቱ ክርስቶስን ምሰሉ አለን። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ። እኔ ክርስቶስን እንደመሰልኩ ደግሞ እናንተ እኔን ስትመስሉ ክርስቶስን ተመስላላችሁ አለ። ያ ማለትን ማለት ነው የክርስቶስ መታወቂያው ሐዋርያት ናቸው ማለት ነው። ከዚያሳ ከሐዋርያት እነማን ተከተሉ? ሰማዕታት ተከተሉ ማለት ነው። ሰማዕታት የክርስቶስ መታወቂያዎች ናቸው። የክርስቶስ መገለጫዎች ናቸው። የክርስቶስ መጋረጃዎች የክርስቶስ መሸፈኛዎች አይደሉም። ቤተክርስቲያን ክርስቶስን ጋርደዋለች እያሉ በየቦታው የሚለፈልፉ ሰዎች አሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አትሰብክም የሚሉ አሁን በ6 ስናከብር ነገ በ30 የዮሐንስ መጥምቅን ወራዊ መታሰቢያ ስናከብር ማንን እያከበርን ይመስላችኋል? መድኃኔዓለምን እኮ ነው የምናከብረው። ሰማዕታት የክርስቶስ መገለጫዎች ናቸው። ቅድስት አርሴማ አንዷ ምንድናት? የክርስቶስ መጽሐፍ ናት። ክርስቶስ የተገለጠባት የኛ መጽሐፍ እናንተ ናችሁ አለ። ክርስቶስ በጳውሎስ መጽሐፍነት ተገለጠ። ቅዱስ ጳውሎስ ደግሞ በእነ ቅድስት አርሴማ መጽሐፍነት ተገለጡ ማለት ነው። ስለዚህ ክርስቶስ በሰማዕታት መጽሐፍነት ተገለጠ። በዘመነ ሰማዕታት እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናስያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። ከዚያ በኋላ ልድዮስ የሚባል ሊቀ ጳጳስ ነበረ። ያንን ይዘው ሂደው ልጅ እንድናገኝ ጸልይልን፣ ልጅ እንድናገኝ ጸልይልን፣ እግዚአብሔርን የሚያገለግል
ለኛም ድነትን የሚያሰጥ ወልድ ጠቢብ ያስተፌስህ አባሁ እንዳለ ቅዱስ ጳውሎስ ጥበበኛ ልጅ እናት አባቱን ደስ ያሰኛል ይላል። ወወልድስ አብድ ያሐዝናል እሙ ጠማማ ልጅ ግን ሰነፍ ልጅ ግን እናቱን ሲያሳዝን ይኖራል ይላል። እናቱን ሲያሳዝን ይኖራል። በእግዚአብሔር በእኛም የሚያስፈርድ አምላኩን የሚክድ ልጅ ከሆነ ግን ማህፀናችን ይዘጋ አይስጠን ብለው ጸልዩ። ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲያረጋል እንጂ። ስለዚህ እንደሚባለው የማይረባ ልጅ ከሆነ ማህፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምላክን ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችኋል በእውነቱ ማለት ነው። ስለዚህ ልጅ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁልጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሃል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድነው የምታደርጉት? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባችሁ ከልጅነታቸው ጀምረው። ስለዚህ እንዲህ አድርገው ጸልዩ። በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው፣ ሰጣቸው። ቅድስት አርሴማን አሁንም በሊቀ ጳጳሳችን በአቡነ ዮሐንስ ጸሎት ልጅ ላጣችሁ ሁሉ እግዚአብሔር ልጅ ይስጣችሁ፣ ልጅ ይስጣችሁ። እውነቴን ነው የምነግራችሁ። ሊቃነ ጳጳሳት አሁን እኔ እሳቸውን ለማመስገን አይደለም እምለው ምንድነው መሰላችሁ? ሊቃነ ጳጳሳት ሲገኙ ክርስቶስ እንደተገኘ ነው የሚቆጠረው። የክርስቶስ እንደራሴዎች ናቸው። የነሱን መስቀል መሳለም ከክብር ሁሉ በላይ ነው። በእውነት እውነቴን ነው የምነግራችሁ። ቀድሞ ክርስቲያኖች የትንሣኤ ዝም ብሎ በየቤታቸው ዶሮ ለማረድ በግ ለማረድ አልነበረም የሚቸኩሉት። ምን ሊያረጉ ነበር የሚቸኩሉት? ቀጥታ ትንሣኤ በዓል ሲሆን የክርስቶስ ትንሣኤ ዕለት ወደ ሊቀ ጳጳሱ ግቢ ሂደው አባታችን አስተምረዋቸው ትንሣኤውን ነግረዋቸው ቡራኬ ተቀብለው ነበር። ልጅም ሲወለድ መጀመሪያ ተይዞ የሚከድው ወደ ሊቀ ጳጳሱ ነው። እሸትም መጀመሪያ እንደደረሰ ካዝመራው መጀመሪያ የሚወሰድ ወደ ሊቀ ጳጳሱ ነው። ስለዚህ ተመልከቱ፣ የክርስቶስ እንደራሴዎች ናቸው። ስለዚህ ከዚህ የተነሳ